የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ሰላም ቅዱሳን በያላችሁበት የዓለም ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። ድንቅ ፍጻሜ ቴሌቪዥን ነው። ድንቅ ፍጻሜ ቴሌቪዥን ቅዳሜ 12 ሰዓት ላይ በመደበኛነት በጀምም ቴሌቪዥን እንዲሁም ደግሞ በሰኞ በድጋሚ ሰኞ 3 ሰዓት ጠዋት 3 ሰዓት በድጋሚ በጀምም ቴሌቪዥን ይቀርባል። እንዲሁም በዩቲዩብ ሳምንቱን ሙሉ ልዩ ልዩ ፕሮግራሞች ይዘው ወደ እናንተ ይቀርባል። ከሁሉ በላይ ድንቅ ፍጻሜ የምጽአቱ ድምጽ ነው። ዛሬ በወቅታዊ መረጃ ላይ መጥቻለሁ። የአሜሪካና የኢራን ጉዳይ ወደ ሌላ አሳሳቢ ደረጃ ገብቷል። ወደሱ ከመግባቴ በፊት ነገ ሰኔ 21 እሁድ ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት እዚህ ግሬት ኮሚሽን 3ኛ ፎቅ ላይ ወራዊ የምጽአት ጉባኤ አለን። በዝማሬ በቃል በምስጋናችን ሁሉ ማራናታ እንለዋለን። መንፈስ ቅዱስ የሚናፍቀው ጸሎቱ ተጠርታችኋል። ጌታ ኢየሱስ እንዲመጣ የምትናፍቁ ወገኖች ነገ እዚህ 3ኛ ፎቅ ላይ ግሬት ኮሚሽን መገናኛ መታችሁ እስከ 11 ሰዓት ድረስ ማራናታ እንለዋለን። ክብር ለእግዚአብሔር ይሁን። ጌታ መልካም ጊዜ ይስጠናል። በዛሬው ወቅታዊ መረጃ እንግዲህ የዛሬ ሳምንት ያልሞላው እሁድ ነው የተፈረመው በአሜሪካና በኢራን መካከል ተፈርመው የነበረው የሰላም ስምምነት ወይም ደግሞ እስከ መጨረሻው ድረስ ጦርነቱን የማቆም ስምምነት በትላንትናው ዕለት ያልሆነ አቅጣጫና መልክ ይዞ ቆይቷል እና ስምምነቱን እንግዲህ ውሃ የበላው ይመስላል። እንግዲህ በዚሁ ከቀጠሉ ወዴት እንደሚሄዱ ማንም ሰው መገመት ማይችልበት ደረጃ ተፈጥሯል። እንግዲህ ትላንትና ምንድን ነው የሆነው? 6 የአሜሪካ ጀቶች የተመረጡ ወደ 4 የሚጠጉ የኢራንን የድሮንና የሚሳኤል ማከማቻ እንዲሁም ደግሞ ማስወንጨፊያዎችን ደብድበዋል እና እንግዲህ ይሄ ከስምምነቱ በኋላ የመጀመሪያው ድብደባ መሆኑ ነው። ምክንያቱ ደግሞ ምንድነው? የሆርሙዝን ሰርጥ አቋርጦ ሲሄድ የነበረ አንድ የዕቃ ጫኝ መርከብ በኢራን ድሮን በመመታቱ ነው። ስለዚህ የኢራን ድሮን ይህንን መርከብ በመምታቱ ምክንያት አሜሪካ ቀጥታ ያለምንም ማስጠንቀቂያ የተፈረመውንም የመግባቢያ ስምምነት ጥሳ ወደ 4 የሚጠጉ ሆርሙዝና ሌላም አካባቢ የሚገኙ የኢራን የሚሳኤልና የድሮን ማከማቻዎች ማስወንጨፊያዎች ደብድባለች ማለት ነው። ዶናልድ ትራምፕ ኢራን ስምምነቱን ጣሰች ብለዋል። አስቀድሞ ኢራን ስምምነቱን ጥሳለች፣ ምክንያቱም በስምምነቱ መሰረት በሆርሙዝ ሰርጥ ላይ ማንኛውም መርከብ ያለምንም ልዩነት ማንኛውም መርከብ በነፃነት መሄድ መምጣት አለበትና ያለምንም ታሪፍ ያለምንም ቀረጥ ያለምንም ቁጥጥር ወይም አጀብ መሄድ አለበት የሚል ውሳኔ ላይ ደርሰን ነበር። ነገር ግን በሰላም እየተጓዘ የነበረውን ሆርሙዝን በማቋረጥ ላይ የነበረውን የዕቃ ጫኝ መርከብ ኢራን በድሮን ደብድባለች። በዚህ ምክንያት የአጸፋዊ እርምጃ ተወስዷል ብለዋል። እንግዲህ ይህንን እሳቸውን ትዊት ተከትሎ ኢብራሂም አዚዚ የኢራን ባለስልጣን ናቸው ምላሽ ሰጥተዋል። ኢራን የሆርሙዝን መተላለፊያ እንደምትቆጣጠር መታወቅ አለበት። ስለዚህ ማንኛውም መርከብ ያንን ሕግ ኢራን የምታስቀምጠውን ሕግ ጠብቆ ነው መንቀሳቀስ ያለበት የሚል ምላሽ ሰጥተዋል ማለት ነው። እና እንግዲህ በትላንትናው ዕለት ደስ የማይል ነገር በመካከላቸው ተፈጥሯል። ይህ ከስምምነቱ በኋላ የመጀመሪያው ኮንፍሊክት መሆኑ ነው ማለት ነው። እንግዲህ ትራምፕ የአሜሪካ ጦር ከሆርሙዝ አካባቢ የማይለቀው በዛ አካባቢ የተረጋገጠ ነፃ የሆነ ቀጠና ወይም ደግሞ የመርከቦች መተላለፍ እንቅስቃሴ ጤናማ እንቅስቃሴ ወይም ደግሞ ነፃ እንቅስቃሴ እስከሚጀመር ድረስ የአሜሪካ ጦር ኃይል በዚህ ሆርሙዝ አካባቢ እንደሚቆይ ጨምረው አሳስበዋል። እና ነገር ግን ያው ይሄ አሁን ኢራን ለወሰደችው ጥፋት የተሰጣት ቅጣት ነው እንጂ ስምምነቱም ነው ድርድሩ በቀጣዮቹ 2 ወራት የሚቀጥል ነው። ይሄ ከድርድሩ ጋር ምንም የማያገናኘው ብለው ለማስተባበል ሞክረዋል። ኢራንም እንግዲህ በበኩሏ አሜሪካ ስምምነቱን ጣሰች ብላለች። አሜሪካ ስምምነቱን የተፈራረመው ስምምነት ጥሳለች። ማንኛውም ሀገር በማንኛውም ሀገር ላይ ምንም አይነት ጥቃት ላይ ያደርስ የሚለውን ስምምነት ጥሳለች በማለት ኢራን በበኩሏ ይህን ክስ አቀርባለች ማለት ነው።
ነገር ግን ኢራን ይህን ክስ ብቻ አቅርባ አላቆመችም። የተለመደውን ጥቃቷን ቀጥላለች። ማለትም የአሜሪካ የጦር ቤዝ አለባቸው የሚባሉ የገልፍ ሀገራትን ደብድባለች፣ በሚሳይልና በድሮኖች ደብድባለች። በእርግጥ የትኞቹ ሀገሮች ናቸው የተጠቁት የተመቱት የሚለው ነገር እስካሁን ድረስ ምንም አይነት ዝርዝር አልተገለጠም እንጂ ኢራን የአጸፋ እርምጃ ወስዳለች ማለት ነው። እነዚህ የገልፍ ሀገራት እንግዲህ እንደ ልማዳቸው መኮርኮማቸውን ቀጥለዋል። አሜሪካ በተኮሰች ቁጥር አሜሪካ ላይ መተኮስ ማትችለው ኢራን የምትተኮሰው ማን ላይ ነው? እነዚህ የገልፍ ሀገራትን መቀጥቀጥ ትጀምራለች ማለት ነው። ምክንያቱም ከመደብደብ ውጭ ምንም አማራጭ የላቸውም። ኢራን ላይ ማንኛውም እስካሁን ድረስ ቱርክን ጨምሮ ማንኛውም የገልፍ ሀገር በኢራን ላይ ጥቃት እርምጃ የወሰደ የለም። ዛቻ፣ ማስጠንቀቂያ፣ እንከባበር ምናምን የሚሉ ቃላቶች ይሰማሉ ከአረብ ኤምሬትስ፣ ከሳውዲ፣ ከኳታር፣ ከሁሉም የአረብ ሀገራት። ግን ማንም አገር ኢራን ላይ አንድ ሚሳይል ወይም አንድ ድሮን አልተኮሰባትም ማለት ነው። እና ስለዚህ አሜሪካ በነካቻት ቁጥር አሁን ኢራን ሀያልነቷን አረጋግጣለች። እነዚህን የገልፍ ሀገራት በተለይ የአሜሪካ ጦር ቤዝ ያለባቸውን ሀገራት እስቲል ከመደብደብ አልተቆጠበችም ማለት ነው። እንግዲህ ምናልባት ይህ ስምምነት በእርግጥ ይዘልቅ ይሆን ወይ? ምናልባት በሁለት ወር ውስጥ ኔጎሽየት እንግዲህ በዚህ ወር በ29 በፈረንጅ አቆጣጠር በ29 ሁለተኛው ዙር የጠረጴዛ ዙሪያ ድርድር ይቀጥላል ተብሎ ቀጠሮ ተይዞ ነው ያለውና አሁን ገና የዛሬ ሳምንት እሁድ ነው የተፈረመው። ዛሬ ቅዳሜ ነው። ሳምንት ሳይሞላው ወደ ተኩስ ከገቡ ይሄ ስምምነት ይዘልቃል ወይ? በእርግጥ መስማማት ይችላል ወይ? እስከ መጨረሻው ድረስ ያስቀመጧቸውን ቅድመ ሁኔታዎች ጠብቀው መሄድና የተባለውን ሰላም ማምጣት ይችላሉ የሚለው ነገር በከፍተኛ ደረጃ ጥያቄ ውስጥ ገብቷል። ይልቁንም ወደ ባሰ ጦርነት እንዳይገባ ፍርሃት አጭሯል ማለት ነው። እንግዲህ አይአርጂሲ ማለት በከፍተኛ ደረጃ አሁን ኢራን ላይ ያለውን ኢኮኖሚያዊ፣ ፖለቲካዊ፣ ዓለም አቀፋዊ ግንኙነቶችን በሙሉ ኮንትሮል የሚያደርገው አይአርጂሲ ነው። እሱ ለአሜሪካ ጥቃት የተሰጠ የበቀል ምላሽ ነው። ስለዚህ አሜሪካው እንደዚህ የምትቀጥል ከሆነ ኢራንም እንደዚሁ በቀሏን አጠናክራ ትቀጥላለች ብሎ ወታደራዊ ቁፍጥን ያለ አቋሙን አይአርጂሲ አሳውቋል ማለት ነው። እና እንግዲህ አሁንም በእርግጠኛነት የተፈረመው የመግባቢያ ሰነድ አጣብቂኝ ውስጥ መግባቱን በጣም ብዙ የዓለም አገራት የተናገሩ ናቸው፣ መንግስታት የተናገሩ ናቸው ያሉት ማለት ነው። የአሜሪካ የአገር ውስጥ ጉዳይ ጽሕፈት ቤት በኩሉ በሊባኖስና በእስራኤል መካከል የመግባቢያ ሰነድ ተፈርመዋል ብሎ እስራኤል እና ሊባኖስ የሊባኖስ መንግስት ማለት ነው። ሊባኖስ ሁለት መንግስት ነው ያለው። ሊባኖስ የራሷ መንግስት አላት። በሌላ በኩል ደግሞ በሊባኖስ በስተደቡብ ሂዝቦላ አለ። ሂዝቦላ የሚመለከት አይደለም። የሊባኖስ መንግስት ግን ከእስራኤል ጋር ሌላ ኤምኦዩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመዋል ማለት ነው። እና ይሄ አዲሱ ሰነድ በሊባኖስ እና በእስራኤል ማለት የተፈረመው ሰነድ ሂዝቦላ ትጥቅ እስኪፈታ ድረስ እስራኤል በሊባኖስ በያዘቻቸው ድንበሮች ላይ ወይም ግዛቶች፣ ክልሎች ላይ ልትቆይ፣ ከዛ በኋላ ግን ሂዝቦላን ትጥቅ የማስፈታቱ ጉዳይ ተጠናክሮ እንዲቀጥልና ኮምፕሊትሊ ሂዝቦላ ሙሉ በሙሉ ዲስአርም ሲያደርግ ሙሉ በሙሉ የሊባኖስን ግዛት ለቃ እስራኤል ልትወጣ ይህን ስምምነት ተፈራርመዋል። እንግዲህ ባለፈው በማርኮ ሩቢዮ በውጭ ጉዳይ ሚኒስትር በኩል በአሜሪካ በዛ በኩል ነበር ይሄ ስምምነት ውይይት ተደርጎ የነበረው። አሁን ኦልሬዲ በሁለተኛ ዙር ስምምነት ላይ ደርሰዋል። እስራኤልና ሊባኖስ ማለት ነው። እስራኤልና ሊባኖስ ስምምነት ላይ ደርሰው ልክ ኢራንና አሜሪካ የተፈራረሙትን አይነት ስምምነት ለመፈራረም በቅተዋል። እንግዲህ እንደምናስታውሰው ኢራን ለዚህ ስምምነት እንደ ዋና ቅድመ ሁኔታ ቀብድ ወይም መያዣ አድርጋ ያቀረበችው የሊባኖስ ደህንነት ይጠበቅልኝ ነው። ሊባኖስ ብቻ አይደለም፣ በመሰረቱ የሐማስም ጋዛም እንዲሁም ደግሞ ሌሎችም ብቻ ኢራን ያስታጠቀቻቸውን በሙሉ ጠባቂያችሁ ነኝ፣ አለውላችሁ፣ አይዟችሁ፣ እናንተ ስትጠቁ ቆሜ አላይም፣ አልመለከትም እና እከላከልላችኋለሁ የምትል ሀገር ነው ናት። እና ይህን ማስገባቷ ነው ባለፈውም ከፍተኛ ችግር የፈጠረው በአሜሪካና በእስራኤል መካከል ቁርሾ የፈጠረው በስምምነቱ ላይ ሊባኖስ መግባቱ ወይም ደግሞ ኢራን የሊባኖስ ደህንነት እንዲጠበቅ እስራኤል ሊባኖስ ለቃ እንድትወጣ ሊባኖስ ላይ ምንም ጥቃት እንዳትደርስ የሚለው የኢራን አቋም ነው። አሜሪካና እስራኤል ማለት ራሱ ሌላ ግጭት እስከ መቀስቀስ የደረሰው ማለት ነው። አሁንም እስራኤል አልለቅም ብላለች ከያዘቻቸው ቦታዎች የሊባኖስ ግዛቶች። ነገር ግን ሂዝቦላ ሙሉ በሙሉ ትጥቅ የሚፈታበት አቅም ላይ ሲደረስ እስራኤል ሙሉ በሙሉ ለቃ ትወጣለች ወደሚል ስምምነት መድረሳቸውን አሳውቀዋል ማለት ነው። እንግዲህ ሂዝቦላ በበኩሉ ይህ ስምምነት
የእስራኤልን ጥቅም ብቻ ያስጠበቀ፣ አንዳች የሊባኖስን ጥቅም ያላስጠበቀ፣ የሊባኖስን ሉዓላዊነት ያላስጠበቀ፣ የእስራኤልን ጥቅም ብቻ ያስጠበቀ ስምምነት ነው ብሎ ፈርጆታል። በሌላ ቋንቋ አይመለከተኝም ያለ። ልክ አሜሪካና ኢራን የተፈራረሙት ስምምነት እስራኤል አይመለከተኝም እንዳለች ሁሉ አሁን ደግሞ የሊባኖስ መንግስትና እስራኤል የተፈራረሙትን ይህን ስምምነት ሂዝቦላ ይሄ የሊባኖሳውያንን ጥቅም የሊባኖስን ሉዓላዊነት አያስጠብቅም፣ የእስራኤልን ጥቅም ብቻ የሚያስጠብቅ ነው፣ ስለዚህ አይመለከተኝም፣ እኔ የለሁበትም ብሏል። ይሄ ማለት ተኩሴን ቀጥላለሁ ነው፣ የሚያስቆመኝ የለም ነው፣ ተኩሳለሁ ነው የሚለው። እንግዲህ ሊባኖስ ላይ ያለው ሂዝቦላ እስከ ተኮሰ ድረስ እስራኤል ተኩሳለች፣ እስራኤል እስከ ተኮሰች ድረስ ኢራን ከዛ ተተኮሰ እያለ ትጮኻለች። እዚህ በአሜሪካና በኢራን መሀል የተጀመረው የሰላም ስምምነት ሁልጊዜም ቢሆን በዚህ በሂዝቦላ ምክንያት አጣብቂኝ ውስጥ እንዳለ ደጋግሜ ከዚህ በፊት ነግሬያችኋለሁ። እና ይህ ስምምነት እስከ መጨረሻው ድረስ ይጸናል ወይ? ኤላም ቀስቷ ይታጠፋል ወይ? የኤላምን ቀስት እግዚአብሔር መቼ ነው የሚያጥፈው? ኃይሏን የሚሰብረው መቼ ነው? እግዚአብሔር ግን የኤላምን ቀስት ሰብሮ በኤላም ላይ ዙፋን እንደሚዘረጋ ተናግረዋል። ይህንን ቀድሞ በባሪያው በኤርሚያስ በኩል የተናገረው ትንቢት ነው። ይህ ትንቢት የሚፈጸምበት ጊዜ ከመጣ ምናልባት ኤላም ወይም የአሁኗ ኢራን የምታምንበት ሚሳኤል ቀስት እሱ ነው ታጥፎ አብቅቶ ኢራን የእግዚአብሔር ዙፋን መገኛ ልትሆን ትችላለች። ምናልባት በክርስቶስ ኢየሱስ የምታምን ሀገር ትሆናለች። ይህ ትንቢት አላትና አሁን ግን ወደ መጨረሻ እየመጣች ያለች ይመስላልና ፍጻሜው ጎግ ማጎግ ነው ይታወቃል። የጎግ ማጎግ ሰልፍ ከመሆኑ በፊት የኤላም ቀስት ይታጠፋል ብሎ ማሰብ ከባድ ነው። ያ ሊሆን የሚችለው ከዚህ ከጎግ ማጎግ ሽንፈት በኋላ፣ ምክንያቱም የጎግ ማጎግ ሽንፈት ማለት የራሻና የኢራን ሽንፈት ነው። ኖርማሊ አሜሪካም አውሮፓም እስራኤልም ተዋግተው የሚያሸንፉ ሳይሆን እግዚአብሔር ራሱ ጣልቃ ገብቶ የሚዋጋውና ራሱ ቪክተሪስ የሚሆንበት እግዚአብሔር ድል የሚያደርግበት የሚያሸንፍበት ሰልፍ ነው የጎግ ማጎግ ሰልፍ። ዞሮ ዞሮ ኢራን ቁጥር 2 ላይ የተቀመጠች ሀገር መሆኗን እንዳንረሳ፣ ዘመን ጠብቃ የወጣች እና አልንበረከክም አልበገርም ያለች ሀገር መሆኗን እንዳንረሳ ትልቅ ምልክታችን ናት ኤላም ማለት ነው። ሰው ቀስቷን አስታለች። ቀስቷ ብዙዎችን እያደማ ነው። ቀስቷ ብዙዎችን እየወጋ ነው፣ እያፈራረሰ ነው። ቀልድ አይደለም። ነገር ግን እግዚአብሔር ቀስቷ የሚሰብርበት ቀን፣ ትምክቷ የሚወድቅበት ቀን የጎግ ሰልፍ ነው። ከዛ በኋላ ግን የእግዚአብሔር ዙፋን መገኛ ትሆናለች። ኖርማሊ ያኔ ኤላም የአሁኗ ኢራን ብቻ ሳትሆን አረብ ገልፍ የሚባሉት ሀገራት በሙሉ የእግዚአብሔር ዙፋን መገኛ ይሆናሉ። እንዳትረሱ ወገኖቼ፣ የ1000 ዓመት መንግስት ማለት ምንም ለክርስቶስ ዙፋን የማይገዛ አንድ አረብ የማይኖርበት ማለት ነው። ለክርስቶስ መንግስት የማይገዛ አንድም ኃጢአተኛ አመፀኛ ያላመነ ሰው የማይገባበት ማለት ነው። that is the millennial kingdom 1000 ዓመት መንግስት እንደሱ ነውና ያ ዘመን ሲሆን የእግዚአብሔር ዙፋን መገኛ ትሆናለች። አሁን ግን የፋርስ አለቃ መንፈስ ዙፋኑን ተቆጣጥሯል። የፋርስ አለቃ መንፈስ ዳንኤል 10:13 ላይ የምናገኘው በጣም ዋሪየር የሆነው ተዋጊ የሆነው ከመላእክት አለቃ ጋር የሚዋጋው የፋርስ አለቃ በፋርስ ከፍ ከፍ ብሎ የፋርስን ሰማይ ተቆጣጥሮ ነገሮች ሁሉ ባልሆነ አቅጣጫ እየሄዱ ናቸው ያሉት እንጂ በቀላሉ ይሄን ያህል ጉዳት የደረሰበት ሀገር ሊስማማ ይችል ነበር። ግን ነገሩ መንፈሳዊ ስለሆነ በቀላሉ አይቋጭም። አሁን እንዲህ እያለ ይቀጥላል። ፍጻሜውን እንመለከታለን። ኢራን በእርግጥ ኒውክሌር ባለቤት አልሆንም ብላ እስከ መጨረሻው ትፈርማለች ወይ? ይህ አይመለከተንም እያሉ ናቸው እኮ። እንደውም ጠፋ እያሉ ናቸው። በጣም አሜሪካ የምትፈልገው ወይም ሌሎች ሀገራት ሙሉ አይናቸው የሚጣሉበት ወደ 460 ኪሎ ግራም የሚጠጋ ዩራኒየም የት እንደገባ አናውቅም እያሉ ወደ ማለት እየመጡ ናቸው ያሉትና ነገሩ እዚህ ጋር ደርሶ ነው ያለው። ፍጻሜውን አብረን ያለን ግን ያለ ነው ዘመን ፍጻሜ ላይ ነው። ንቁ፣ ተዘጋጁ። ጌታ ኢየሱስ ሊመጣ በደጅ ነው። ቀኑ ደርሷል። ዘመን ተፈጽሟል። ጌታ ኢየሱስ ክርስቶስ ይመጣል። ከመቼውም ጊዜ በላይ ክርስቲያን ወገቡን የሚያጠብቅበት ጊዜና እግዚአብሔርን በመፍራት በጽድቅም የሚኖርበት ከሁሉ በላይ ለወንጌል ዋጋ የሚከፈልበት ጊዜ እየመጣ ነው ያለው። አማኝ መሆን ወንጌል የሚያዝ ዋጋ የሚያስከፍልበት ጊዜ እየመጣ ነው ያለውና ለዛ የተዘጋጀ ምእመን፣ ለዛ የተዘጋጀ አገልጋይ፣ ለዛ የተዘጋጀ ቤተክርስቲያን ጉባኤ ያስፈልገናል። ለሱ እንሰራለን። አካሉ አንድ እንዲሆን ደግሞ አካሉ ለታላቁ ሪቫይቫል እንዲነሳ ድንቅ ፍጻሜ ይሰራል። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ይመጣል። ኮሜንት ላይ ማራናታ እያላችሁ ኮሜንት ላይ ገብታችሁ ሐሳባችሁን ጭምር ገለጡ። ጸጋ ይብዛላችሁ። ኢየሱስ
ይመጣል። እንዲሁም አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል።